በቃ ኢየሱስ አልተሰቀለም። ኢየሱስ አልተሰቀለም። እንዴት እንዳልተሰቀለ ልንገርህ። የመጀመሪያው ነገር ማለት ነው የአይን ምስክር አንድም የለም። በጆሮም የሰማ ያየም የመሰከረም የለም ኢየሱስ ሲሰቀል ማለት ነው። ይህ የመጀመሪያው ነገር ነው። ሁለተኛ ነገር ደግሞ አዳም መረጃ ስለሌለ ነው። መረጃ ስለሌለ ነው። እና ላለመሰቀሉም ለመሰቀሉም መረጃ ከሌለ እንዴት መረጃ የለኝም ስለ የአይን ምስክር የለም። የአይን ምስክር ስለሌለ መረጃ የለም ማለት ነው። መረጃ ካለ አንተ ነው የምታመጣው። ይኸው ሜዳውን ፈረሱ። መረጃ አለ ገባኝ። የአይን ምስክር የለም ብለህ የምታወራበት መረጃ ሊኖር ይገባል። ስለሌለ ነው። ይሄ አየር ላይ ተንጠለጠለ ነገር ካለ ማምጣት ነው እኮ። አንተ ከሌለ የለም ነው በቃ። ያኔ መሰረት ላለመሰቀሉ አሁን አንተ ይኸውልህ አንድ ነገር ልንገርህ። ለምሳሌ እኔ ቤት ውስጥ ፍሪጅ የለም ብዬ እኔ ከተናገርኩኝ አንተ ደግሞ አለ ካልክ የለም የሚለው ነው የሚያሳየው ፍሪጁን ወይስ አለ የሚለው ነው የሚያሳየው? ማለት ፍሪጁ እኔ ቤት ውስጥ ፍሪጅ የለም አልኩኝ እኔ ስለሌለ፣ አንተ ደግሞ አይ አለ አልከኝ። ስለዚህ አለ የሚለው ነው ፍሪጅ ማሳየት ያለበት ወይስ የለም የሚለው ነው ማሳየት ያለበት? እንዴት ይሄ እኮ በእንደዚህ አይነት መንገድ መልስልኝ። መጀመሪያ የትኛው ሰውዬ ነው ማሳየት ያለበት? በርደን ኦፍ ፕሩፍ ማን ላይ ነው የሚወድቀው? እኔ የለም ብልም ማለት ነው አለመኖሩን ማሳየት አለብኝ፣ አለ ብልም ደግሞ መኖሩን ማሳየት አለብኝ። እንግዲህ የሌለ ነገር ኬት አምጥቼ ነው የለም እያልኩኝ ማሳየት አልፈልገው እዚህ ጋር ስለዚህ ነገር ማለት ነው። የሌለ ነገር ኬት ነው ማሳየት እንዴ? ምን ሆኖ ነው ሰውዬ? ሰላም አፊርማቲቭ ፕሮፖዚሽን ከማን ነው የመጣ? ገብቶኛል፣ ተረድቻለሁ። እሺ እኔ እንትን ዳይኖሰር አንተ አንድ ጊዜ ዳይኖሰር አለ ወይስ የለም? ጸጉ አላቅም። ኦኬ አላቅም። እሺ ዳይኖሰር ኤግዚስት አያደርግም። እሺ ዳይኖሰር ኤግዚስት አያደርግም። እሺ አሁን አወቅከውን? እሺ ዳይኖሰር ኤግዚስት አያደርግም። ዳይኖሰር የሚባለው ጠፍቷል፣ በጣም ብዙ አመት ሆኖታል። አሁን ዳይኖሰር እንደሌለ ማስረጃ ለመኖሩም ላለመኖሩም ማስረጃ የለም። አህመድ እንደዛ አይደለም። ቆይ እንዲህ እናድርግ። እዚህ ቤት ውስጥ አንበሳ አለ ወይስ የለም? እዚህ አሁን እዚህ ቲክቶክ ላይ አልገባኝም። እዚህ ቲክቶክ ላይ እዚህ የምታየው እዚህ እኔ ከላይ ያለው አዲስ አለም ከጎን ያለች አህመድ አለ። አንበሳ ይታያል እዚህ ጋር? አንበሳ አለ ወይስ የለም? እዚህ ጋር የለም። እሺ አምጣና ሳይኝ ማስረጃ አለመኖሩን። መረጃ የለኝም። አምጣ እንጂ ማስረጃ አምጣ። አለመኖሩን አንበሳ አለመኖሩን ማስረጃ አምጣ። ኢብራሂም አሁን የሆነ የጣና ጨዋታ ነው የሚመስለው ነው። በቃ እንደዛ እኮ ነው እያልክ ያለው። እሺ መረጃ የለም እኮ እያልነህ እኮ ነው። መረጃ የለም። እሺ መረጃ ያለ ሰው ነው የሚያመጣው። አለ የሚል ሰው ያመጣል። አንድ ነገር ልጠይቅህ። ለምሳሌ ማለት ነው አሁን በመረጃ ዙሪያ ነው ስለ ክርስቶስ ስለ ኢየሱስ ክርስቶስ መሰቀል አለመሰቀል አልተሰቀለም በሚል ነው እናንተ ዲቤት እያደረጋችሁ ያላችሁ። አለህ መረጃ? ይቅርታ ጋር አሁን ይሄንን እንድናልፈው ኢየሱስ ለምሳሌ ማለት ነው ቆይ አንዴ ጊዜ እንዳንፈጃ ሁለተኛ ድረስ ላይ እንድንሄድ የአይን ምስክር አለ ወይኔ ሰውዬ የአይን ምስክር አለ ወይስ የለም? በቃ አጭር አለኝ ካልክ አለ፣ የለኝም ካልክ የለም። ሌላ ላይ እንገባለን ደግሞ። እኔ እኮ አሁን መረጃው ስለሌለኝ እኮ ነው። የአይን መረጃ የለም። ስለዚህ አንድ ኢየሱስ ለመሰከሩ አንድ መረጃ አግኝተናል ማለት ነው። ሁለተኛ ደግሞ አህመድ ይጠይቃል። እሺ ቆይ ከአንተ በፊት አለ የሚል ሰው ስላለ አህመድዬ ከታች መስፍንን አስገባው። አለ የሚለውን ሀሳብ እንጨርስ መጀመሪያ አይሻልም? እሺ ገብቶኛል፣ አውቄያለሁ። አንድ ነገር ብቻ ከፕሩፍ አንፃር አንድ ጊዜ ከፕሩፍ አንፃር ማቅረብ ያለብን ነገር አፊርማቲቭ እና ኔጋቲቭ ፕሮፖዚሽን አለ። የለም ለሚል አካል ያ ማስረጃ ያቀርብም፣ አለ የሚል አካል ግን ማስረጃ ያቀርባል። በዚህ ከክሌም አንፃር አፊርማቲቭ ፕሮፖዚሽኑ አንተ ጋር ስለሆነ የለም ለሚለው ነገር ማስረጃ አምጣ የሚለው ክሌም በርደን ፕሩፍ ፋላሲ ከሚባለው የህጸጽ አይነት ውስጥ ነው። ገብቷል? ስለዚህ ማስረጃ መጠየቅ ያለብን እኛ ነን፣ አለ ስላልክ ማለት ነው። እንተሳባው ክሌም በቃ የሆነ እንደ ክሌም ነው እያቀረብክ ያለው። ገብቷል? ስለዚህ አሁን አንተ ያዝና ሚውት አድርግና አዳምጥ። አሁን ተመስፍን እንደሚነሳው ክሌም አዳምጥ። መስፍን አለ አለው። ሰላም ናችሁ? ይመስገን። ክርስቶስ ተሰቅሏል። ሰላም
ሰላም ነው። ክርስቶስ ተሰቅሏል። ይሰማል? ድምጽህ ይሰማል? ክርስቶስ ተሰቅሏል። ያ በደንብ ተሰቅሏል። ኦኬ፣ በደንብ ጨራሽ፣ በደንብ የተሰቀለው። እሺ፣ እንዴት አወቅ? በመጽሐፍ ቅዱስ ነው የማውቀው። ኦኬ፣ መጽሐፍ ቅዱስ ላይ ለምሳሌ ማን ነገረ? ለምሳሌ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ የነገሩን ሰዎች አብረው የነበሩ መጀመሪያ ክርስቶስ ስቅለት የነገረ እስቲ አንድ ሰው ጥቀስልኝ። ለምሳሌ ዮሐንስ ስቅለቱን ተመልክቶ ነበር አይደለም? ያ የቱ ጋር የነገረ ዮሐንስ መሰቀሉን? ዮሐንስ ስለ ኢየሱስ ክርስቶስ ስቅለት ከመጀመሪያ እስከ መጨረሻ ያየ ሰው የተከታተለ እንደውም ደግሞ የዘገበ ሐዋርያ ነው። የቱ ጋር የዘገበው? በአንደኛ ዮሐንስ መልእክት ላይ ምዕራፍ 1 ላይ ጀምረ ካየኸው ሙሉ ስለ ኢየሱስ ክርስቶስ ይናገራል። ያንን ዮሐንስ ነው እየተናገረ ያለው? ያ በትክክል። ማስረጃ ምንድን ነው? ማስረጃ መጽሐፍ ቅዱስ ነው አልኩህ እኮ ዮሐንስ ያንን እየተናገረ ያለው ዮሐንስ እንደሆነ ማስረጃ እስኪ አንድ ዮሐንስ መልእክት አንብበው። እሺ ዮሐንስ እንደየተናገረ እንደሆነ ያንን ነገር ማስረጃ የሚሆነው ከሆነ አንብበው። እሺ እኔ እኮ ለአንተ አዝኜ እኮ ትስቃለህ ጭራሽ በኋላ። እሺ አንብበው። ለማንኛውም ኧረ በእናትህ በደንብ አድርገህ እየተፍነከነኩ ነው የሚስቀው እንደ ምን ነው? ሳቅልኝ። ኧረ ፈታ ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን ይላል። እሱን ዮሐንስ ነው እየተናገረ ያለው። ምንድን ነው ታዲያ? ዮሐንስ መልእክት የተባለ ነው። ከላይ ቁጥሩን አይተህ ማን ነው ዮሐንስ መልእክት ያለው? እሱም ማን ነው ዮሐንስ መልእክት ያለው? ወይ እናንተ በጣም ትገርማላችሁ። አይ ምን መሰለህ እዚህ ያው 600 አንዴ እየተደማመጠን አንድ ጊዜ እየተደማመጠን አንድ ጊዜ ይቅርታ ጋር 640 ምናምን ሙስሊሞች ካላችሁ ፈታ ብዬ ነው እያወሩ ያለሁት። ምንም አይነት ላይክ እንደ አርጊመንት ነው የቀረብክ ያለሁት። የአርጊመንት ሲነሳ መልሱን ከመለስ ይልቅ ሲስቁ መልስ እያጡ ነው። ይሄን ማወቅ አለባቸው። የሙስሊሞች አርት ኦፍ ዲቤት በዚሁ እንዲማሩ ነው። በአንተ ላይክ እንደ ምሳሌ እንድትሆናቸው ብዬ ነው። ዮሐንስ እዛ ጋር እየተናገረ እንደሆነ ማስረጃት ነው። እውነቱን ነው ነው ማውራው ምናምን እንደዚህ አንተ ጓዝ እንደሽ አቀጥላ አይ ነግራቸዋለሁ። በቃ መልስ ስታጣይን እንዳደረክ ነው። ብሪፍ አታርግላቸው። አረግላቸዋለሁ። ማስረጃ መጽሐፍ ቅዱስን ይዤ እያወራው ነው። እሺ አሁን እኮ ወደ ፖይንት ሄድና መጽሐፍ ቅዱስ ከፍቼ ቱ ዘ ፖይንት ሄድ መስፈን እያወራው እኮ ነው። ቱ ዘ ፖይንት ሄድና እዛ ጋር በእጆቻችን ዳሰስ ነው ምናምን ብሎ የተናገረ ዮሐንስ እንደሆነ ማስረጃ ምንድን ነው? መጽሐፉን ስታየው አህመድ አይልም እኮ ዮሐንስ መልእክት ነው የምለውና ማን ያለው እሱን? ዮሐንስ ራሱ ነው የጻፈው። አንደኛ ዮሐንስ መልእክት ብሎ ታይትሉን ያስቀመጠው እሱ ራሱ ነው። ማስረጃ ስጠኝ። ምን አይነት ነገር ነው? ቆይ እኔ እኮ በጣም እንጀራ እየበላህ እንጀራ እየጎረስክ እየበላ በእጅ ያለ ከጎረስክ ከበላህ በኋላ አሁን እንጀራውን መብላትን ማስረጃ ስጠኝ ስትለኝ እንጀራ እንደሆነ ስለማቅ ነው። እንጀራ እንደሆነ ስለማቅ ነው። እዛ ጋር ዮሐንስ ወንጌልን ዮሐንስ መጽሐፍ በጣም ነው የሚያስቀው። ኧረ በለው ቱ ዘ ፖይንት ሂድ። አሁን አለህ ማስረጃ? እኔ መጽሐፍ ቅዱስን አምናለሁ። አንዴ በጣም ሚውት ላድርግ ከይቅርታ ጋር። እንጀራ እንደበላህ ማስረጃ በጣም በቂ ማስረጃ አለ። ወይዘ ገብቷል? በቂ ማስረጃ አለ። እንጀራ እዛው እያየሁ ነው። በቃ ኤቪደንስ እኮ ያ ነው። የዮሐንስ ወንጌልን ዮሐንስ እንደጻፈው አንደኛ ዮሐንስ መልእክት የሚለውን ራሱ ዮሐንስ ነው የጻፈው አልከኝ። ማስረጃ አምጣ አለ? የለህም። ያንን በምሮ የምትሸፈነው በመሳቅ ነው። ማስረጃ አለ? ምሳሌ አትስጠኝ። ቱ ዘ ፖይንት ሂድና ማስረጃ ስጠኝ። ሚት አታርገኝ። ሚት ማድረግ ስለማታደምጥ ነው። ማስረጃ አለ? ማስረጃ እየሰጠው እኮ ነው። አባት አይገባህም እንዴ? አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ጀምረ ስታነበው ዮሐንስ እሱን የተናገረ ዮሐንስ እንደሆነ ማስረጃ ምንድን ነው? እሱን እየተናገረ ያለው ዮሐንስ እንደሆነ ማስረጃ ምንድን ነው? ምንድን ነው ማስረጃ? የዘገበው መጽሐፉ መልእክቱ ያው ስማ ራሱ እኔ ዮሐንስ ነኝ ብሎ ተናግሯል። እዛ ላይ እስቲ አምጣሽ ታዲያስ እኔ እከሌ ነው አለ እንደ ታዲያ
አምጣሽ። በደንብ የቱ ጋር ነው ማስረጃ? ስማኝ ስለ ቦታውን ሕይወት ስጠኝ። ቃል ከመጀመሪያው የነበረው ዮሐንስ ቦታውን ስጠኝ። ዮሐንስ መልእክት አንደኛ ዮሐንስ አይሰማም እንዴ? ቦታውን ስጠኝ እያልኩ ነው። ዝርዝር ወሬ እንኳን አንደኛ ዮሐንስ መልእክት አንደኛ ዮሐንስ መልእክት መጽሐፍ ቅዱስ ማን ያለው እሱ አንደኛ ዮሐንስ መልእክት ነው። ማን ብሎ ነው እንደዛ የጻፈልን? ራሱ ዮሐንስ ነው ሲጽፈው? በግሪኮ ቴክስት ላይ አለ የለም? ታዲያ እኛ ያን ሐሳቡ አይገባህ፣ ግራመሩ አይገባህም እንዴ? ትልቁ ላይ ነው። አይ ብቻ ነው ወይ ደግሞ ማልሰማ ከሆነ አሳውቁኝ ነው ላስተካክለው እንዴ። ያ ትልቁ ላይ ነው። አሳየን። ግሪኮን ቴክስት ከፍተህ ግሪክ፣ ዕብራይስጥ ምናምን አረብ ምናምን አትደበቁ። ያው ቀጥታ ነው ማሳይክ። ከፍቼ ይላል ትልቁ ላይ አድርጌያለሁ። የአንደኛ ዮሐንስ መልእክትን ራሱ ዮሐንስ እንደ ታይትል አድርጎ እንደጻፈው ማስረጃ ተሰየናል። ትልቁ ላይ ነው። እስከ መቼ እንጠብቀን? ይታያል ይታያል። አዎ ትንሽ ደብዝ አድርገን እሺ። አንደኛ ዮሐንስ መልእክት ይላል። የማን መልእክት? ማን ያለ እሱ? ማን ነው እንደዛ ብሎ የሰጠው? የማን መልእክት ነው የምለው? አንደኛ ዮሐንስ መልእክት ይላል። እሱንማ አንተም ማንበብ ትችላለህ። እሱንማ አንተም ማንበብ ትችላለህ። እንኳን እኔ አንደኛ ዮሐንስ መልእክት የሚለውን እንኳን አንተ እኔ ማነበዋለሁ። ማን ነው እንኳን እኔ አንተም ታነበዋለህ እያልኩ ነው። ነገር ግን ይሄንን አንደኛ ዮሐንስ መልእክት የሚለው ቴክስት ግን የምርም በግሪኩ ቴክስት የምርም መጀመሪያም ሲጻፍ ግን እንደነበረ ማስረጃ የለህም። ግሪክ ምናምን በቋንቋ ስር ለመደበቅ አትሞክሩ። ይሄው መጽሐፍ ተጽፏል በእኛ ያስረዳልናል ብለን የለህም። ዋናው የግሪክ ቴክስት ከዚህ በላይ የግሪኩ ስለዚህ የራሳችሁ ጭማሪ ነው ማለት ነው። በቃ ጭማሪያችሁ የራሳችሁ ጭማሪ ግሪክን አነባለሁ ስለምትል በግሪክ ለመደበቅ ጥረት አታርግ። ይሄው ግልጽ ነው፣ አማርኛ ነው። በጣም አለ ወይ አለ። ስለዚህ መጽሐፉን ስታየው ዮሐንስ ላይ አንደኛ ዮሐንስ መልእክት የሚለው በፈጣሪ ለምንድን ነው የማታዳምጠው ግን መስፍን? የሆነ ድርቅ አትበል እስቲ። በጣም ትልቅ ሰው እኮ ነህ። ለምንድን ነው ለመግባባት የማትሞክረው? ትልቅ ሰው እኮ ነህ። ወይዜ እኔ መዳረቅ አልወድም። እስቲ ፈታ ብለህ ሃይማኖትን ለማስረዳት ሞክር። መልሱን የማታውቀው ከሆነ ደግሞ አላውቅም በል። አንደኛ ዮሐንስ መልእክት የሚለው ታይትል ራሱ የቤተክርስቲያኒቱ ጭማሪ ነው እያልኩህ ነው። ራሱን ታይትል ጸሐፊው ሲጽፍ እንዳስቀመጠው ማስረጃ አለ ወይ? የለህም። ዝም ብለህ ምን እያልከኝ ነው? እመነኝ እያልከኝ ነው። እኔ ደግሞ አላምንህም። ማስረጃ አምጣ እያልኩ ነው። ሰርቴኒቲ ትሩ ኖሌጅ ነው ያለው እዚህ ሙስሊሞች ጋር ስትመጣ ሌላ ጊዜም እንድትይዘው ሰርቴኒቲ ትሩ ኖሌጅ ነው ያለው። በእውቀት ውስጥ ያለ እምነት መረጋገጥ ነው ያለን እንጂ ዝም ብለህ እመን የሚባል ነገር የለም ሙስሊሞች ጋር። አንደኛ ዮሐንስ መልእክት የሚለው አስለን ሲጀመር እንደ ታይትል ራሱ የምርም ኤግዚስት ያደርግ ነበር የጸሐፊው ሲጽፈው። አለ የለም? ካለ ደግሞ አሳየን። ስለ እውቀት በጣም እኮ ለማውራት ሞራል ምን አይነት ከየት እንደሚመጣላቸው አላውቅም። ያለ እውቀት የመጣውን ቁርአን ይዘህ አሁን ስለ እውቀት ስታወራ ከዚህ በላይ አሁን ከዮሐንስ በላይ ኧረ በፈጣሪ ስም እሺ፣ አንተ እንትን በለ አድገና ወዴት እንደምታ ወደ ጎን ደግን ያላቀም ብቻ ግን በሆነ መንገድ አቴኒኮስ ተደግሺ ህፃን አድገና እሺ። ከዚህ በላይ ወደ ጎን ነው የምታድገው። እኔ ብቻ ተው። እኔ አህመድ ግን ፐርሰናል ነገር ላይ ለመሄድ አትከፋ። አህመድ አቤት። ጥያቄ ልጠይቅህ። እሺ በሚገባኝ መልኩ አስረዳኝ። እሺ ኢብሮ ያስተናግድህ። ኢብሮ በደንብ በቃ አንደበት አርቶ ነው። ኢብሮን ትልቁ ሌላ አድርገውና እንደዚህ ኢብሮ አለ ሀይቢ አለ አስተናግደው ሲጸጉን የታለሽ ጸጉዬ መረጃ አምጣ ነው ወይስ ጥያቄ ልጠይቅ ነው? ጥያቄ ልጠይቅ ይቻላል? እሺ ጠይቅ። ያው መረጃ ነው የፈለጋችሁት ቢሆንም ግን ከተቻለ የራሴን ጥያቄ ብጠይቅ። ምን ስቅለት ላይ ነው እያወራን ያለነው? እሺ ገብቶኛል። ከዛ ወጥቼ ማውራት ይችላል? አትችልም። አሁን ስቅለት ላይ ያው ርዕሱ አለ ኢየሱስ አልተሰቀለም ይላል። ስለ ነብያችሁ አንድ ጥያቄ ልጠይቅ።
መቼ ኢየሱስ አለቀና ስለ አምላክ ሳያልቅ ነብይ ላይ ምን አስኬደ? ስለ አምላክ እኮ ነው እያወራን ያለ ነው አይደለም ሳይሆን ስለ የመግለጽ አይጨርስ አረስት አለ በቃ ጸጉዬ አረስቱ ይገባደድና ፕሮባብሊ ወደ በኋላ ከቻልክ ተቀመጥ ካልቻልክ ደግሞ ደርሰህ መረጃ የለም ስለ ነብያችሁ ብዬ እኮ ምን መሰለህ እሺ ነብያችን ያ እንደ ልጨርስልህ ነብያችን ነብይ ናቸው እንበል እስኪ ፎር ኢንስታንስ እንበል አይደል ናቸው ግን ከአንተ አንፃር ለምሳሌ አንተ ረሱል ሰለላሁ እንደ ነብይ ተቀበልካቸው እንበል አንተ እኛ ነብይ ናቸው ብለን እናምናለን መልእክተኛ ናቸው ብለን እናምናለን የማን መልእክተኛ ናቸው አንድ ጊዜ የማን መልእክተኛ ናቸው እኛ የአብ መልእክተኛ ናቸው እንላለን እናንተ የሶስት አካላት መልእክተኛ ናቸው ብላችሁ የምታምኑት ይሄን መጨረስ አለብን መጀመሪያ ተላኪው ጋር ከመምጣታችን በፊት ተላኪውን መጨረስ አለብን እሺ ጸጉ እዚህ ስላሴን ምናምን መሰል ይሄ መሰረታዊ ክርስትናን የሚጥሩ ፖይንቶችን መጨረስ አለብን እሱ ከተላኪው በስለምና እኮ እንመጣለን እሱ ጋር ነው መሳሰለም ላኪያቸው መጨረስ አለብን መልእክተኛው ጋር ከመምጣታችን በፊት ላኪያቸው ስላሴ ነው ወይስ አንዱ አምላክ ነው ስለ ስላሴ አይደለም እኮ እዚህ ጋር በቃ ስለዚህ እሱን ስንጨርስ ምን መጣፉ ወረደልን ያለው ራሱ ምንም ርዕስ እኮ አንተ ርዕስ አሰጠንም እያልኩ ነው እኮ ርዕስ አሰጠንም እያልኩ ማስረጃ እቺ ባይዜ መሀል ላይ የምትሸፋፈኑት ምናምን ፖይንት አዝጋቱ ነው በፈጣሪ መጀመሪያ ጨርስ ጸጉ እኮ ማለት ረሱል ሰለላሁ መልእክተኛ ናቸው መልእክተኛ መሆናቸው ማስረጃ አስተኛርከኝ ነው እኔ ደግሞ ላኪውን ፕሩቭ አድርግ እያልኩ ነው ላኪው አንድ አምላክ ነው ወይስ ስላሴ ነው እያልኩ ነው እኔ ሲጀመር ስላሴ የሚባል ኤግዚስት የሚያደርግ አምላክ የለም እያልኩ ነው ኧረ እንዴ ምን ሆኖ ሰውየው ወዳጄ ኢየሱስ አልተሰቀለም እያልን ቆይ ኢየሱስ አልተሰቀለም እኮ እያልን ነው እኛ ምን ሆነ ነው ክርስትና ወደቀ በቃ እኮ ታዲያ ምን ክርስትና የለም እኮ ክርስትና እያልን ነው ይሄን አድን መጀመሪያ ምን ሆነ ነው ኧረ አድን እንዴ ምን ሆነ ነው እንደዚህ መደረቅ አያስፈልግም እንጭጭ በስቷል በፈጣሪ ስም ራሳችሁ ላይ ስሩ በፈጣሪ እንዴ ምን ሆናችኋል ክርስቶስ ካልተሰቀለ ስብከታችን ከንቱ ነው እያለ ነው ጳውሎስ እኔ ክርስትናን የኮንታክት ከተቻለው ራስ ታደገው ክርስትና ስላሴ ከሌለ ነፍስን ታጣለ እየተባልክ ነው እንግዲህ ስላሴን ታደገው እኔ ስላሴን ገደል ከተቻለው ይሄው የክርስቶስ አምላክነት ነው ኢብሮን አወራው በቃ ክርስቶስ አምላክ አይደለም ይሄን ትምህርት ትወገዛለህ ከክርስትና ትወጣለህ ከክርስትና ማውጣት ካልፈለክ የክርስቶስን አምላክነት ፕሩቭ አድርግ ረሱል ሰለላሁ የላከው ክርስቶስ ነው እያላችሁን እናንተ ገና ስለ ላኪው ሳናወራ ስለ መልእክተኛው እንድናወራ ትፈልጋላችሁ እንዳታስቡት ስለ መልእክተኛው ከማውራታችን በፊት ስለ ላኪው አካል መወራት አለበት ያ አካል ክርስቶስ ነው እያላችሁን በተአምር አንመጣም እዚህ ፖይንት ላይ እሺ በተአምር እንዳታስቡት ላኪውን መጨረስ አለብን ጸጉዬ እሺ ይሄንን መጨረስ አለብን እዚህ ላኪው ላይ ታወራለህ እሺ አንድ ቦታ ስላሴን ፕሩቭ አድርግ ጸጉ አለ ጸጉ ሚውት አለ ስላሴን ፕሩቭ አድርግ እስቲ ባይብሊካሊ ስላሴ ማለት እዚህ ስላሴ አንድ ቦታ አስተን በአካል ሶስት መለኮት አንድ እንደሆነ አምላክ ታምናለህ ስጠን አንድ ቦታ አስተን አይ መጽሐፍ ቅዱስም መረጃ አድርጌ በነገርክ ታምናለህ አይ እቀበልሃለሁ ዛሬ ስላሴን ስጠኝ ስለ ስላሴ አንድነትና ሶስትነት አንድ ቦታ አስተኛ እኮ ስጠኝ እኔ እቀበልሃለሁ አልኩ ገባኝ መረጃው ድማ እኮ ነው ጠይቄ ላመጣልህ ነው ግን ታምናለህ ወይ ነው አሁን ቢገኝ እኮ ስታመጣውራ ጠይቄ ግዴኛል እንዴ ጋና ጨርስ በቃ ካንተ ጋር ለምን እናዘጋለን ጨርስ መልእክተኛው ረሱል ሰለላሁ ዐለይሂ ወሰለም ላይ ከማውራታችን በፊት ላኪው ጋር መጨረስ አለብን እኛ ጋር ምንም ጥርጥር የሌለው የአንድ አምላክ አስተምሯል እናንተ ጋር ግን የሶስት አማልክት አስተምሯል በቃ ልንገራችሁ የሶስት አማልክት አስተምሯል ገብታችኋል ስለዚህ ስለ ላኪው አካል ሳይወራ ስለ መልእክተኛ አይወራም ላኪው አካል ክርስቶስ ነው እያላችሁ በታምር አልመጣላችሁም እኔ ይሁን መሳሰለም ብዬ ላኪው አካል ስላሴ ነው እያላችሁ ስለ ሰለም አናወራ ስለ መልእክተኛ አናወራ ላኪው አካል ሶስት አካል እንዴ ምን ሆናችኋል በታምር አንመጣም ስለዚህ መጀመሪያ መጨረስ አለብን ስለ ስላሴ መጨረስ አለብን አለቀ ስለ ክርስቶስ መጨረስ አለቀ ለምን መልእክተኛው ጋር ስንመጣ ሲማላካቸው ብዬ እንዳወራ ነው የምትፈልጉት አፍታቻል እኔ ፕሩቭ አረኩልህ እኮ በቃ እሺ ረሱል ሰለላሁ ነብይ መሆናቸውን ችግር የለውም በጣም ቀላል ነው ፕሩቭ አረኩልህ ያን ፕሩቭ ካረኩልህ በኋላ ምንድነው የምትለኝ አንተ ግን እኮ እሳቸውንም የላከው እኮ አምላካችን ክርስቶስ ነው እውነትህን ነው እሱ ጋር ያልመለሰም እዚህ መጀመሪያ እየገደልን የምንመጣው ነገር አለ ይታቻል እኔ አንድ ኤቲስት ቢመጣ ስለ ፈጣሪ መጀመሪያ እንዳለ ሳያምን የትም አልወስደውም ሲጀመር ለምን ገና መታከም አለበት ሰውነቱ ደምቷል ምናም ቆስሏል ስለዚህ ፈረስቴር ነው የሚያስፈልገው እንጂ ምግብ ልስጠው አለስታ አለለው
ፈርስት ኤድ ያስፈልጓል። ደምቷል ሰውየው ግንባሩን ብለውታል ምናምን ብቻ ደሙ ፈሳሷል። ፈርስት ኤድ ያስፈልጓል ማለት ነው። ወጣቻል እንጂ ምግብ ልስጥ ውሃ ልስጥ ራበህ ጠማ አልለውም ሲጀመር። እንደዚህ ነው ያለው ታሪክ። ልክ እንደዛ ሁሉ እናንተ መጀመሪያ ፈርስት ኤድ ያስፈልጋችኋል። ያ ፈርስት ኤድ ደግሞ ክርስትናን ኮንታ መክተት ነው። አቴኒኮስ ኮንታ መክተት ማለት ስቅለት የለም፣ ባይብል ተበርዟል፣ ስላሴ ብሎ ታሪክ የለም፣ ክርስቶስ አምላክ አይደለም። በአራቱ ፖይንት በቃ ክርስትና ገባተ መሬቱ ተፈጸሟል። አልተፈጸመም የሚል ደግሞ ገብተው መገት ይችላል። ክርስቶስ አምላክ ነው ማለት ይችላል። ስላሴ አለ ማለት ኤግዚስት ያደርጋል ማለት ይችላል። መጽሐፍ ቅዱስ አልተበረዘምና ክርስቶስ ተሰቅሏል ማለት ይችላል። ይኸው ይግቡ እስቲ። ይኸው ስንት ጊዜ ነው የምንጠብቃችሁ? የላችሁም እኮ ኤግዚስት እንኳን ስላሴ እናንተ ራሱ የተመናመናችሁ ነው። ስላሴ ሲጀመር የለም እናንተ የተመናመናችሁ። ስለዚህ መጀመሪያ መፈጸም ያለብን ፖይንት አለ። ወጣቻል መጀመሪያ መጨረስ ያለብን ነገር አለ። መልእክተኛው ማን ነው ከሚባለው ነገር መወራቱ በፊት ላኪው ራሱ ማን ነው መባል አለበት። ያኔ መልእክተኛውንም ትረዱታላችሁ። ባይዜ በቃ ሌሎች ሙስሊሞች ካላችሁ ገና መጨረስ ያለበት ፈርስት ኤድ አለ። በቃ እሺ አለቅ። ደና አፖሎጂስት ጥቀስ ትላላችሁ። ባይዜ ደና አፖሎጂ እየመጣችሁ እስቲ ደና አፖሎጂስት ተወያዩ። አፖሎጂስት የላችሁም እያልኳችሁ ነው እኮ። እዚህ መምህር የምትሏቸው አንድ አንቀጽ ገባ ያሉ ልጆችን ነው የምትሉት። እነሱን ጥሯቸው። ስላሴን ይታደጉት። ስንት ሰው ነው የጠራቸው? ስላሴን ይታደጉት። ክርስቶስ አምላክ ይታደጉት። አፖሎጂስት ሲጀመር የላቸውም። ባይዜ አፖሎጂስት ደና አፖሎጂ የለም ሲጀመር። አፖሎጂስት ሲኖር አይደል እንዴ? የለም። አፖሎጂስት አፖሎጂያን ከሚል ነው የመጣው። ማቀም ማለት ነው፣ ዲፌንስ ማለት ነው። የቱ ጋር ነው የታቀቡት ስላሴን? የለም። ክርስቶስ አምላክ ነው የቱ ጋር የታቀቡት? የለም። ስቅለት የቱ ጋር የታቀ? የለም። መጽሐፍ ቅዱስ መበረዝ የለም። አንድ የለም። አንድ አካል ያው መጥተው የታደጉት መጥተው ይሄንን ሳንጨርስ የፈጣ በቃ መሰረታዊ የሚባለው ክርስቶስ ካልሰቀለ ስብከታችን ከንቱ ነው እያለ መጀመሪያ ስብከቱን ሳንጨርስ በፊት ገና ስለ መልእክተኛ እንድናወራ ተጠብቃላችሁ። በተአምር በደንብ ተኙ። ህልም ከመሰላችሁ እኔ ህልም ነው ባይዘይ ተኙ። በደንብ ቀጥሉ ህልማችሁን። ማንንም አይመጣም። እኔ ሙስሊሞችን ነው መክራችሁ ባይዘይ ወጣችሁ። ሙስሊሞችን ልንገራችሁ እንዳትሰሙ ማንንም መሰረታዊ ነገር ሳይጨርስ ደረጃ ጉዳይ ፖይንት ላይ የሚያወራ ካለ አያስፈልግም። በቃ እንዳሰሙት እሱን ለበቃ የሆነ ነጥብ የሆነ ራሱን እየጠቀመን ያለው እንጂ ዲኑን እየጠቀመ አይደለም። ባይዘይ መሰረታዊ ነገር መጨረስ አለበት። ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ብለን እናምናለን ነውም ሲጀመር። ነገር ግን የአላህ መልእክተኛ ናቸው የሚለውን ትምህርት ስንቀበል ግን አላህ ስላሴ ነው የሚለኛ አካል ካለ መጀመሪያ መጨረስ አለብኝ። ፎር ኢንስታንስ ጋድ እንደዚህ ነው፣ አምላክ እንደዚህ ነው፣ አምላክ እንደዚህ ነው የሚለውን ነገር መወያየው አካል መጀመሪያውኑ አምላክ የለም ብሎ የሚያምን ከሆነ ትርፉ ገብስ ነው። ሲጀምር ምንም ጥቅም የለውም። ገብታችኋል? ልክ እንደዚህ ሁሉ የሆነ መልእክተኛ አሉ፣ ላኪውን ጉዳይ ግን ያልጨረስ ነው ማለት ነው። ላኪው ይጨረስና ከዚያ አካል ደግሞ የላከው መልእክተኛ አለ ብዬ ነው የማወራው እንጂ ከመልእክተኛ ወደ ላኪው አልሄድም ሲጀምር። ኢየሱስ ክርስቶስ ነው እያላችሁኝ እንትን ቁጭ ብሎ መጸዳዳት ቆሞ መጸዳዳት እንድላችሁ ነው። በተአምር አይሆንም። ገብታችኋል? ረሱል ሰለላሁ ዐለይሂ ወሰለም የተሰቀለ አምላክ ነው እያላችሁኝ ረሱል ሰለላሁ እኮ እንትን ጂን እንቁላል ይጥላል ብለዋል እንድል ነው አልልም። አላወራም። እኔ በፐርሰናሊ አላወራም። ሌሎቹ ካወሩ አላውቅ። እኔ አላወራም በግል። መጀመሪያ ረሱል ሰለላሁ የላከው ስላሴ ነው የምትለው እኔ ገና ጂን እንቁላል ይጥላል አይጥልም እያልኩ እንዴ ጂን እንቁላል ጣል አልጣለ እዛው በቃ የምታገኙት ከሆነ ሽጡት፣ አትርፉበት፣ ነግዱበት። አያገባኝም። መጀመሪያን ካልጨረስኩኝ እኔ ምንም አይጠቅመኝም። ምንም ነው የማይጠቅመኝ። ባይዘይ በቃ መጨረስ ያለበት ነገር አለ ማለት ነው። ቁጭ ብዬ ሸናው፣ ቆሜ ሸናው፣ እየሮጥኩኝ ሸናው፣ እየበረርኩኝ ሸናው አይጠቅመኝም። መጀመሪያ ረሱል ሰለላሁ የላከው ስላሴ ነው እያላችሁኝ ቁጭ ብዬ ብሸና፣ ቆሜ ብሸና፣ እየሮጥኩኝ ብሸና፣ እየበረርኩኝ ብሸና፣ ምንም ዛፍ ላይ ብሸና፣ መሬት ላይ ብሸና ረሱል ሰለላሁ የላከው የተሰቀለ አምላክ ነው እያላችሁኝ እኔ እንዴ ምን ሆናችኋል? በሆዴተኛው በጀርባ የተኛው ምንም ነው የማይጠቅመኝ። ባይዘይ በጣም ብዙ ሽሆች አሉ።
እነሱ ሁሉ የሚያልቁት መጀመሪያ መሰረታዊ ነገር እየገደልን ስንመጣ ነው። መጀመሪያ ያለን ነገር እየጨረስን ስንመጣ ነው። ኤቲስት ሲመጣ ፈጣሪ እንዳለ አሳምነዋለሁ። ኦኬ ፈጣሪ መኖር ኤግዚስት እንደሚያደርግ ካሳመንኩት በኋላ ደግሞ ፈጣሪ ኢንተራክት እንደሚያደርግም ነግራቸዋለሁ። ፈጣሪ አብሰንት አይደለም እላቸዋለሁ። ፈጣሪ ፈጥሮ ትቶናል የሚሉም ደግሞ አካላት አሉ። እሱን አሳምናቸዋለሁ። ፈጣሪ አብሰንት ካልሆነ ደግሞ ሪቨሌሽን እንደሚያስፈልግ ጋይድ ሊያደርገን እንደሚገባ አሳምናቸዋለሁ። ከዚያ በዚያ ጋይድ ከዛ ፈጣሪ ጋይድን በሚያደርግበት ነቢያትን በሚልክበት አውድ ውስጥ ደግሞ የመጨረሻ መልእክተኛ ደግሞ ረሱል ሰለላሁ ዐለይሂ ወሰለም እንደላከ አሳምናቸዋለሁ። እንደዚህ ነው የምንመጣው እንጂ ፈጣሪ ገና መጀመሪያው ነው ፈጣሪ የለም ብሎ የሚያምን አካል ረሱል ሰለላሁ እኮ ተልከው ያለው አላወራውም። ሲጀመር ለምን መጨረስ ያለብኝ ፖይንት አለ። ለዛ ነው ስለዚህ የገደን ቤት ዝም ብሎ እንትን አይባልም። ባይዘ ይፈርሳል። እሺ ንጽጽር ጉዳይ ላይም ካያችሁ የሚፈርስ አይነት ቤት መሰራት የለበትም። ለሌሎች ክርስቲያኖች ነው የምነግራችሁ። የኔን አቋም የሚፈርስ ቤት መገንባት የለበትም። በስነ ስርዓት መሰረት እየገነባን ነው ሜዳ ያለንብን። ያለበለዚያ መሰረት የሌለው ቤት መውደቁ ማይቀር ነው። ባይዘ የሆነ ሰዓት የሆነ እንዲህ ንፋስ ነገር የጠንካራ ያለ ነገር ከመጣ ብትን ይላል። መሰረት መገንባት ያ መሰረት ደግሞ የምንጨርሰው ገና ስለ መልእክተኛው ስታወሩ ገና ላኪው መጨረስ አለባችሁ። ስለ ነገር ስታወሩ ገና በቃ አስለን እየጨረሳችሁ የምትመጡት ነገር አለ ማለት ነው። ያ ካልሆነ በቃ የሆነ ሰዓት ቡንን ደግሞ ብሎ የሚጠፋ አይነት እንትን ነው የምትሰሩት። ገብታችኋል? በቃ እኔ እዚህ ጋር እንደዛ ተጋግጬ ምናምን በቃ የሆነ እሱ አይረዳም እኔ ምናምን የሆነ ላበላብ ሆነን ምናምን ያ ሁሉ በጣም ብዙ መስዋዕት ተከፍሎ ምናምን ረሱል ሰለላሁ ነብይ ናቸው የሚለውን ካሳመንኩት በኋላ ግን እኮ ረሱል ሰለላሁ የላከው ስላሴ ነው እና ላይ ነው የሚዞረው። እኔ እንደዛ ቢለኝ እንደዛ ምናምን በጣም ብዙ ነገር ምናምን በጣም ጊዜን ምናምን በጣም ብዙ በቃ እኔ ያለው ሙቀት ፈጣሪ ያሳይ። እንደዛ ሆኖ ረሱል ሰለላሁ ነብይ እንደሆንኩ ካሳመንኩት በኋላ ግን እኮ እሳቸውን የላከው የተሰቀለ አምላክ ነው ቢለኝ እንዴ ምን አይነት ፈረሰ ማለት ነው እኮ በቃ የገነባውት ቤት ፈረሰ ማለት ነው። መጀመሪያ መጨረስ ያለብን ፖይንት አለ። ገብታችሁ እዚህ ስለ ነብዩ አስረዳኝ ምናምን የምትሉ ከሆነ ካላችሁ እሱን እንደ ጥያቄ የምታነሱበት አውድ ካለ እናወራለን። ችግር የለውም እንደ ጥያቄ ይነሳን። ነገር መጀመሪያ ግን መጨረስ ያለብን ነገር ጨርሱ። ክርስቶስ ካልሰቀለ ስብከታችን ከንቱ ነው እያለ ነው። መሰረታዊ ነገር ነው፣ እንጨርሳለን። ክርስቶስ ስለመሰቀሉ እናወራለን። ስላሴን ካጣው ነፍሴን አጣለሁ የሚል አንቀጽ እምነት አላችሁ። ኦኬ በቃ መሰረታዊ ነገር ነው፣ እንጨርሳለን። በጥቅሉ ደግሞ ሙሉ ነገራችሁን የሚጥለው ደግሞ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ራሱ ከነ የወደቀ መጽሐፍ እንደሆነ ደግሞ አስረዳችኋለሁ። በቃ እሱንም ደግሞ እንጨርሳለን። እንደዚህ እየጨረስን ነው። ያ መሰረታዊ ነገር ከተገባደደ በኋላ ነው እንግዲህ አሁን ስለ ረሱል ሰለላሁ የማውራት ሜንታሊቲ ላይ የምትደርሱት እንጂ እስቲ ጨርሱ። የሆነ እኛ ጋር አሁን በቃ አምላክ አንድ አይደለም ብላችሁ ሞግቱ። እስቲ የሆነ መሰረታዊ ነገር የምትሉት ነገር ሞግቱ። ግን እኛ መሰረቴ በምንለው አምላካችን አላህም ዝም ብሎ ተራ ነገር አላስቀመጠም። የክርስቲያኖች መጽሐፍ ላይ እኮ እግዚአብሔር እርሾ አትብሉ ይላል የሚል ሐሳብ አላስቀመጠም። መሰረታዊ ነገር ነው ያስቀመጠው አምላካችን አላህ። ትሄዱና ሱረቱ ኒሳ ምዕራፍ 4 ከቁጥር 170 ምናምን ላይ ክርስቶስ አልተሰቀለም ይላችኋል። አልተሰቀሉትም አልገደሉትም ይላችኋል። በቃ ለምን ክርስቶስ ካልተሰቀለ ስብከታችን ከንቱ ይላል። መሰረታዊ ትምህርት ነው። ክርስቶስ አምላክ አይደለም ይላችኋል። ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم ይላል። እርሱ አላህ ኢየሱስ ክርስቶስ ነው ያሉት በእርግጥም ካዱ ይላችኋል። ለምን ክርስቶስ አምላክነትን የማታጸድቁ ከሆነ ከዚያ ከእምነቱ የምትወጡ ነው። ላይክ ክርስቶስ አምላክ ካልሆነ ስብከታችን ከንቱ ነው በሉት። በቃ የክርስቶስ ትምህርቱ ሲጀመር አስለን ይመታችኋል ማለት ነው። ሌላስ ስላሴ እነዚያም ካዱ ይላል። አምላክ የ3 ነው ያሉ ምናምን ይመታል። በጥቅሉ ስለ መጽሐፉም ሲያወራ አምላካችን አለ በሱረቱል ኢምራን ምዕራፍ 3 ከቁጥር 79 ላይ ሱረቱል በቀራ ምዕራፍ 2 ከቁጥር 70 ምናምን ጀምሮ ያለውንና በሱረቱል ማኢዳ ላይ በሰፊው እንዳብራራው መጽሐፉን በጥቅሉ ደግሞ ሲበርዙበት ሆነ ምናምን ሲቀናነሱ ሲጨምሩበት ደግሞ እንደመጣም ደግሞ ያስረዳቸዋል። አራቱን መሰረታዊ ነገሮች ቢያንስ መጨረስ አለብን። አራቱ የክርስቶስ አምላክነት፣ ስላሴ፣ መጽሐፍ ቅዱስና ስቅለት። አራቱ ነገሮች ማለቅ አለባቸው። አራቱንም ደግሞ መሰረት ያድርገው አምላካችን ያስቀመጠው። በዛ ነገር እስቲ ጥሩ አፖሎጂስት የሚወያይ አለ ወይ ካላችሁ አፖሎጂስት ራሱ የላችሁም። ክርስቲያኖች አምናችሁ ተቀበሉ። አለን የምትሉ ከሆነ አምጡት ይምጣና ይታደገው። ይሄው እኔ ክርስቶስ አልተሰቀለም እያልኳችሁ ነው። ኢኔሴንስ ክርስትና ወድቋል እያልኳችሁ ነው። ስላሴ የለም እያልኳችሁ ነው። ኢኔሴንስ በቃ ክርስትና ወድቋል እያልኳችሁ ነው። ክርስቶስ አምላክ አይደለም መጽሐፍ ቅዱስ በቃ ክርስትና ወድቋል እያልኳችሁ ነው። መጥቶ ይታደግ በቃ
ይሄን ነው መጨረስ ያለብን። ለሌሎቻችሁ ነው እሺ፣ ለሙስሊሞችም ጭምር ነው። ይሄ ሐሳብ ለክርስቲያኖች ብቻ አይደለም፣ ለሙስሊሞችም ጭምር ነው እየነገርኳቸው ያለሁት። እሺ ለሙስሊሞችም ጭምር ነው። በቃ በዚህ መሰረት ነገር እየዘጋ የማይመጣ ከሆነ በኋላ ለእናንተ የሚገነባው የንጽጽር ኪንግደም የሚፈርስ ቡንን የሚል አይነት ኪንግደም ነው የሚገነባው። መጀመሪያ ያልጨረሱት ነገር አለ። እሺ መጀመሪያ ያልጨረሱት ነገር ስላለ በቃ ቡንን የሚል አይነት ኪንግደም ነው የሚገነባላችሁ። ቡንን የሚል ኪንግደም ደግሞ አያስፈልገንም። ባይዜ ይታቻል። ቡንን የሚል ኪንግደም አያስፈልገንም። በቃ የሆነ ጠንካራ መሰረት ያለው ቤት ነው የምንፈልገው። ጠንካራ መሰረት ያለው ቤተ መንግስት፣ ጠንካራ መሰረት ያለው ኪንግደም ነው የምንፈልገው። በዛ መሰረት ውስጥ ይቆማል። በዛ መሰረት ውስጥ ስላሴ የለም። በዛ መሰረት ውስጥ የክርስቶስ አምላክነት የሚባል ነገር፣ በዛ መሰረት ውስጥ ስቅለት የለም። በዛ መሰረት ውስጥ መጽሐፍ ነው የለም። ይሰናበታል ማለት ነው። ግን በዛ መሰረት ውስጥ ግን እስልምናን በደንብ ታጸድቁታላችሁ። ኪንግደማችሁ ይገነባል በደንብ። ሙስሊሞችም ይሄን እንድታውቁት ነው። እሺ በቃ ይሄን ይመስላል። ይብሮ አለ። የሆነ ልጅ አለ። እስቲ ያስገባው። ማን ነው የሚለው? አፖሎጊያ ነው የሚለው በግሪክኛ እንደዛ የሚል ልጅ አለ መሰለኝ። ልክ ያለው እያለ ነው። አግባ እስቲ። ክርስቶስ መሰለኝ ክርስቶፊያ ነው ምናምን እንደዛ ነው። ኤኒዌይስ አላየሁትም። እስቲ እሺ አለ አፖሎጊያ። እኔ አፖሎጂስት አይደለሁም፣ ደቀ መዝሙር ነኝ። ደቀ መዝሙር በሚል ብትይዘልኝ ጥሩ ነው። ግን ክራይስቶፊያ አፖሎጊያ ይላል። ክራይስቶፊያ ምን ማለት ነው ግን? ምንድን ክራይስቶፊያ ምን ማለት ነው? ርዕሱ አይደለም ብራዘር። ብትነግረኝ ለማወቅ ስላሴ እንደማያውቅ እኮ ልነግርህ ነበር የመጣሁት። በቃ ሌላ ከሆነ ርዕሱ በጣም ደስ ይለኛል። የምር ደስ ይለኛል። ግን ስምህ ምን ማለት ነው? ራሱ ክራይስቶፊያ ምን ማለት ነው? ምን ማለት ነው? የቱ ንገረኝ። አንተ የጠየኩህ እኮ ነው። ኦኬ ሶፊያ ማለት ዊዝደም ማለት ነው። ክርስቶስ ማለት ነው። ሶፊያ ምን ማለት ነው በአማርኛ? እሺ አሁን ግን አንተ መጠቀም አለብህ ብለህ ታስብ። እሺ ራያን አለ እንዴ? ከባድ አለው። አህመድ ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? አልሐምዱሊላህ። እንዴት ነህ? ደህና ነኝ አልሐምዱሊላህ። ማሻአላህ። ምን ታያለህ? አይፈልጋቸው አይገኙም። በእርግጥ ርዕሱ አይደለም ትላለህ። ርዕሱ ስላልሆነ ነው። እኔ አይደለም ምን እኔ ላምጣልህ እየሳብኩ እንዴ? በጣም ደስ ይለኛል። ባለውለታዬ ነው የምትሆነው። እሺ ቆይ ልፈልግልህ። እኔ ሼር እያደረኩላቸው ነው። በጣም በቃ ትልቅ ባለውለታዬ ነው የምትሆነው። አይ እንፈልጋለን። እሺ እሺ ክርስቲያን ያለ ክርስቶስ ካልተሰቀለ ስብከታችን ከቶ ነው ይላል ጳውሎስ። በጣም ልትታደጉት የሚገባው አርዕስት ነው። ባይዜ እንደ ቀልድ እንዳትወስዱት ክርስቲያኖች፣ እየጠበቅናችሁ ነው። አንተ ክርስቲያን ጓደኛ የለኝም ማለት ነው? ብዙ የለኝም። አጣውኩ። ይሄ በጣም እንደዚህ አትደልለኝም። እኔ ነረየ አይ የላኩላችሁ ነው ግን ነው። ቤሪያ ላምጣልህ። ቤሪያ ኦኬ። እስቲ አይተው እባክህ። እሱ በጣም ስርዓት አጥቷል። እሱ ልጅ ያ አሰልቺ ነገር ሆኗልና እስቲ ለራሱ እስቲ ጊዜ ይሰጠው፣ ብቻ ፈታ ይበል ብቻውን በራሱ ዓለም ይዋልና ረጋ ሲል ቢመጣ ይሻላል ብዬ አስባለሁ። ኦኬ አንተ ግን በጣም ቀኝ እጅ ነበርክ ማለት ነው። አይ ቲንክ ረያን ለቤሪያ እኔ በምን መንገድ እንዳመጣ አላውቅም። ቀኝ እጅ ነበርክ ማለት ነው።
ያንተ እስልምናን መቀበል በፈጣሪ ስም ያንተ ተደበደብን ተረገጥን ነው ምድር ከሆነ ማን ነው የሚረግጣችሁ እንዴ? ይሄ እኔ ገርመኛል። የዛሬ ስንት ጊዜ ነው ፈጣሪ የሆነ ልጅ ነበርና ሲያወራ ራሱ ልጁ ሲያወራ በጣም ትህትና ያለው ልጅ ነበር። ከቤሪያ ጋር የሆነ ጮጬ መጥቶ ከቤሪያ ጋር ነው ወይ ምናምን በጣም ጮጬ ነው ልጁና ትህትናው ምናምን በጣም ገራሚ ነበር። the point history የሚጀምረው መች ነው? የተዘጋው ዶሴ ረያን ሲስር ነው። ከዛ በቃ ያኔ ችግር ተጀመረ እና በጣም ስነ ስርዓት አጣ። በጣም ወሰን አለፈ ልጁ። ያ ነው እንጂ ማንንም ማስተናገድ ቀላል ነው። ቅርብ እኮ ነው ባይዘ ይታወቅ ነው ከሱ ጋር እኔ ሙስሊሞች ቤት ወላልሽ ትምህርታቸውን ማወቄ ምናምን ትላል ላይ ተወሰነ። ከዛ በኋላ ነው የታወቅ ነው ከሱ ጋር እዚሁ እናንተ ቤት ነው ያወቅኩት እሱ ነው። እና እኮ እንደዚህም ያው ለውጥ የለም። አስቸጋሪ ነው። እኔ በጣም የሚያስጠላ ከዛ ፖይንት ይወጣል። አት ዘ ፖይንት በማንኛውም ንግግር ውስጥ ሞክ አለ። ይሄ ደግሞ አስቸጋሪ ነውና አላህ ያስተካክላቸው። ለማንኛውም እሺ ለውጣቸው የምናየው ባይዘ ስናወራቸው ጭምር ነው። አንድ አካል ለውጥ እንዳለው ዝም ብለን ገስት እናስገባዋለን። እዛው ስድድብ ውስጥ ካለ ማስወረድ ነው። ምንም አይሰራም። እዛ መለመን አያስፈልግም። ይወርዳል። እሺ ኢብሮ እስቲ ዋይን አውራት ትችላለህ? ኢብሮ የለም መሰለኝ። ዋን ታይም አለ አለው። ሰላም ነው አህመድ? ይመስገን። እንዴት ነህ? አለው ፈጣሪ ይመስገን። ደህና ነህ? ማሻአላህ ደህና ነኝ አልሐምዱሊላህ። ክርስቶስ ተሰቅሏል? አዎ እንደ መጽሐፍ ቅዱስ ዘገባ ከሆነ ተሰቅሏል። በጥቅሉ ክርስቶስ ተሰቅሏል ብለህ ታምናለህ አንተ? አዎ እንግዲህ መጽሐፍ ቅዱስም ይላል። እሺ መጽሐፍ ቅዱስ እንዴት ልታምነው? ሰዎችም እንደምን እንደዚህ ታሪክ ጠቅሳ ጆሲፈስ እና ታሲተስ የሚባለው እሺ ታሪክ ጥቀስ። በማለት በታሪክ ነው ያመንከው ወይስ በመጽሐፍ ቅዱስ ነው ያመንከው ክርስቶስ መሰቀሉ? አይ መጀመሪያማ በመጽሐፍ ቅዱስ ነው። ቀጥሎ ያው መጥቀስ ያክል ነው እንጂ እንትን ብያለሁ። ከታሪክ እሺ ለምሳሌ ጥቀስ አንድስ። ታሪክን በደንብ እንትን አላልኩም፣ ግን ጆሲፈስ እና ታሲተስ የሚባሉ የሮም እና የምን ጻፊዎች ናቸው የሚባሉት። ጆሴፈስ የትኛው መጽሐፉ ላይ ነው ክርስቶስ ተሰቅሏል ያለው? ፍላቪየስ ጆሴፈስ ይባላል። የትኛው መጽሐፍ ላይ ነው የጻፈው? ማለት ምን አንቲኪዩቲስ የሚባለው አንቲኪዩቲስ የሚባለው ነው ብቻ ነው ጠፍቶብኛል እንጂ እሱ ላይ ይመስለኛል። አንቲኪዩቲስ ነው የሚባለው። ኦኬ መች ነው የጻፈው ይመስለኛል? አላስታውስም። እኔ ታሪክ አንባቢታ አይደለሁ ማለት ነው። ከመጽሐፍ ቅዱስ ውጭ ጆሴፈስ ስትል ጆሴፈስ በኋላ መጥቶ ነው የጻፈው። ባይዘይ በምን በኋላ ያለው እኮ እሺ እንተው ታሪኩን እንተውና መጽሐፍ ቅዱስን ብቻ እናውራሽ። ጆሴፈስ ከየት ቤተ እምነት እንደሆነ ታውቃለህ? ባይዘይ ባይኒ ሚንስ የፈለኩት አይሁድ ነው ታውቃለህ? አይሁድ ኢየሱስን ክርስቶስ ብለው ያምናሉ። አይበሉ እኮ ቢያንስ መሰቀሉን ይመኑልን። ኦኬ ካላሉ ለምንድን ነው ጆሴፈስ በመጽሐፉ ላይ እኮ እንደዛ ከሆነ ጆሴፈስ በመጽሐፉ ላይ ለምንድን ነው ኢየሱስን ክርስቶስ እያለ የሚጠቅሰው? አይሁድ ከሆነ ተበርዟል ማለት ነው። ተበርዟል መጽሐፍ ሲጀመር የጆሴፈስን መጽሐፍ ክርስቶስ ተሰቅሏል ለሚል እምነታችሁ እንዳያመቻችላችሁ በርዛቶች አለ ማለት እናንተ የምትጠቅሱት እንዳለ ሂስቶሪካል መጽሐፍቶች እንዳለ እኔ አይቻቸዋለሁ በሞላ እና ኢን ሂስትሪ ማንንም አጠቅሱን ክርስቶስ ተሰቅሏል ለማለት ማንንም የሚበቃላችሁ ሰው የለም። እስቲ ባይብልን ቢያንስ ታደጉት እና ባይብልን እንዴት ልትቀበሉ ቻለ ክርስቶስ ተሰቅሏል ሲል? ያው መጀመሪያ አምኜ ነው ማመን የሚባል ነገር ያስፈልጋል። መጽሐፉን ባይኔ ያየሁት ነገር የለም። እንዴት ልታምኑ ቻለ? በመጀመሪያ እንትን ይሄን ያክል ረጅም ክሪቲሲዝም ውስጥ አልገባም። ያው አብዛኛው ማህበረሰብ እኔ ባለውበት ያው መጽሐፍ ሰማይ ነው በጥቅሉ። ከዛ ነው እንግዲህ ወደ ማመን ሄድኩት ማለት ነው እንጂ ረዘም ያለ ክሪቲሲዝም ይሄ እንዴ ነው የሚባለው ወደዛ ወደዚህ የሚል ነገር እንትን አላልኩም። እንዴት አመንከው ባይብልን? ዋን ታይም
እኮ ነገርኩህ እኮ። ስለዚህ አታውቅም ማለት እንዴት እንዳመንከው ዝም ብለው በቃ ቤተሰቦች ወይ የሰፈርተኛው ማህበረሰቡ ክርስቶስ ተሰቅሏል የሚል ሐሳብን ስላራመደን የተቀበልከው እንጂ ምንም ተጨባጭ ነገር አይተህ አይደለም። ነው ሰፈርተኛ አትበል። ሰፈርተኛ ሳይሆን እሺ አንደኛ የመጽሐፍ ቅዱስ ዓለም ሁሉ በጣም እንትን ያደርገዋል። ምን ምንም አት ኤኒ ሴክት ይሁን እንጂ በዓለም ላይ የመጽሐፍ ቅዱስ አማኝ ብዛት እንግዲህ ማለት ክርስቲያን ተባዮች በጣም ብዙ ናቸው። እንትን ተብለው ማለት ይሄ በአንዱ አጎን ፋላሲ ይባላል። ከጻጽ ሎጂክ ከተማርክ በአንዱ አጎን ፋላሲ ይባላል። ብዙ ሰው ስላመነበት ያ ነገር ትክክል ነው ማለት አይደለም። ኖ ለኔ አእምሮ በቂ ነው በመጀመሪያ ነው ማለት አሁን እኮ አይደለም እኮ እንዴት አንተ ለአንተ አእምሮ እንዴት ሊበቃልህ አለ እያልኩ ነው። አሁን እኮ አይደለም የምልህ ይሄ ልጅ አህመድ ይቅርታና እኔ በዚህ መንገድ አታወራኝና ያው አሁን አይደለም ያልኩ መጀመሪያ ላይ ነው የምልህ። መጀመሪያ በዚህ መንገድ እኔ በስርዓት ነው እያወራ ያለሁት። ስህተት ከሆንክ ግን ስህተት እነግርሃለሁ። እንዴት መጽሐፉን ልትቀበል ቻልክ እያልኩ ነው። በመጀመሪያ ማጆሪቲው አልኩክ። ማጆሪቲ ትክክል ያደርጋል አንድ ነገር። ይሄ እኮ ከማጆሪቲ ማለፈው ኦልሞስት ማጆሪቲ ትክክል ያደርጋል። እሱን እንጨርስ እሺ። አያደርገውም። ስለዚህ ማጆሪቲ ያልከው ነገር ስህተት ነው ማለት ነው። ቀጣይ ፖይንት መጽሐፍ ቅዱስን ትክክል ነው ብለን እንድታምን ያደረገ ውስጥ ያለው ትምህርት በጣም አስገራሚ ነው። እንዴት አመንክ? ውስጥ ያለውን ትምህርት ለምሳሌ ክርስቶስ ተሰቅሏል የሚለውን ትምህርት እንዴት ልትቀበል ቻልክ? እንግዲህ አንብቤው ነው ሳነበው እንግዲህ በተለያየ ዘመን የተጻፈ እንደሆነ ማለት ለምሳሌ ምን አልኩ መሰለክ እዛ ወንጌላቶቹ ጋር ራሱ የሚናገሩትን ካየክ ጳውሎስ ከዚህ ዘመን በኋላ ታገኘዋቸው ይላል። የሚናገረው ነገር በአጠቃላይ በጣም እንትን የሚል ነው። ጳውሎስ ለክርስቶስ ስቅለት ያይነማኝ ነው ተገልጦልኛል ብሎ ያስተማረ ሰው ነው። ተገልጦልኛል ብሎ አስተማረ እንጂ ታውቃለህ በምን ተቀበልከው? እስቲ ምን አሳመነ እኮ እሱ ራሱ እኮ ተናገረ እኮ ያይነማኝ አላለም። ያይነማኝ አለ መጽሐፍ ቅዱስ ላይ ክርስቶስን ስቅለት ያይነማኝ ሰዎችን ግን አግኝቻቸዋለሁ ብሏል። ገላትያ ማን እንደምሳሌ ገላትያ ፊት ለፊት ተቃወምኩት ብሎ ማንን ግን ቀኝ እጃቸውን ሰጡ ይላል። ለኛ ነው ማንን አገኘ? እስቲ ያይነማኝ ማንን አገኘ? ከክርስቶስ ስቅለትን የተመለከተ ገላትያ ላይ እንደሚዘግበው ከሆነ ያዕቆብን፣ ዮሐንስንና ጴጥሮስን ሌሎችም አሉ እንደዛ አግኝታቸዋል። እሺ ጳውሎስ ዮሐንስ ተናግሯል ስለ ክርስቶስ ስቅለት። እንግዲህ በደንብ ዲቴል እንትን ባይባልም ዮሐንስ ወንጌልን የጻፈው ሜቢ ዮሐንስ ምክንያቱም የሆነ የወደው የነበረ ደቀ መዝሙር ነው ይላልና ሜቢ እሱን ራሱ የተናገረ ማን ነው? የዮሐንስ ወንጌል ምዕራፍ 21 ቁጥር 19 ጀምሮ ታገኛለህ ይሄንን ታሪክ። የወደው የነበረው ደቀ መዝሙር ብሎ እየተናገረ ያለው ዮሐንስ ነው። አናዘር ዘጋቢው ሌላ ሰርድ ፐርሰን ይመስላል። ከራሱ ጸሐፊው ራሱ ሳይሆን የወደው የነበረው ደቀ መዝሙር ነው ይሄን የተናገረው ይሄን የመሰከረው ብሎ የሚናገረው እሱን ኦኬ ገባኝ። ልክ ነው። የክርስቶስ ስቅለትንስ እየተናገረ ያለው ሰርድ ፐርሰን እንዳልሆነ ምሮ ማስረጃ ዮሐንስ ባይሆን ሷቲፍ አንደኛ እንትን ነው የሁለቱን እንትን ካየ ማለት ነው የወንጌሉን ካየውና መልእክቱን ካየኸው ማለት ነው አጻጻፉን ካየኸው ይዘቱን ካየኸው እንትን አላቸውና ዮሐንስ መልእክት ላይ ካየው በአይኖቻችን ያየው የመሰከር ነው ምናምን ስለሚል ማን ነው ያንን ያለው እኮ አልኩህ እኮ ካዩት ሰዎች ነው። አሁን ለሱ ችግር የለም። ለሱ ማብራሪያ የዛው የአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 8 ላይ ስትሄድ በደንብ ያብራራዋል። ዮሐንስ መልእክት ምዕራፍ 3 ቁጥር 8 ማየት ይችላል። በአይኖቻችን አየነው እያለ ያለው ስለሌላ ኮንቴክስት ነው። እዛው አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 8ን መመልከት ትችላለህ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 8 ምን ብሎ ይናገራል መሰለህ? ዋን ታይምዬ አንደኛው አይመስለኝም፣ ሁለተኛው ዮሐንስ መልእክት አይመስለኝም። አቴኒኮስ ለማንኛውም ተመልከተው። ይሰማል አይደለም? ዜ ይሰማል። ቀጥል። አንደኛ ዮሐንስ መልእክት ላይ በሰፊው ያብራራዋልና ምንድን ነበረ የሆነ ቦታ አለ። እሺ በቃ እሺ፣ ለማንኛውም አህመድ እሺ አንድ ነገር እስቲ እንድንግባባ እኔ አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 6 ላይ አብራርቶታል። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 6 ላይ በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የማያደርግ ሁሉ አላየውም አላወቀውም ይላል። ማየት ሲባል እዛ ጋር የተገለጸበት ነገር ስለ መንፈሳዊ ማየት ነው እያወራ ያለው አንደኛ ዮሐንስ መልእክት ላይ እንጂ። እሺ እዛ ጋር አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ቆም በልሽ ቆም በላሽ አዳመጥኩ አይደለ?
ማስረጃ ይሰጠኝ አይደለም። አንድ ያዳምጠኝ መጀመር። እሺ እኔ እኮ ማስረጃ ያልሰጠው ግን አንድ ነገር እነግርሃለሁ። ጸሐፊው ማን ነው በሚለው እኔ ምንም ነገር ልናገር አልችልም። የዮሐንስ ወንጌልንም መልእክት ነው ግን የለም አይን ምስክር አይደለም። የለም አይደለም በቃ ጸሐፊ ሳይኖራቸው ምናምናቸው መጽሐፍቶች እኮ አሉ። ሰምተኛል። ጸሐፊያቸው ሳይታወቅ ነው ምናምናቸው መጽሐፍቶች እኮ አሉ። እዛ ጋር ዮሐንስ ነው የተናገረ። ዮሐንስ ወንጌልን እያወራ ያለው ዮሐንስ ወንጌል ነው። ማን ነው? ዮሐንስ ራሱ ሐዋርያው ነው። ዮሐንስ ባይሆን ይሄ ምንድን ይባለው? ዮሐንስን ልል እንኳን ባልችል ነው የምልህ። ሰምተኛል ነው ወይስ አይደለም? ልል ባልችል አትበለኝ ነው ወይስ አይደለም? ምንም ልል አልችልም። ምንም ማቆነ በቃ ስለዚህ ጸሐፊ አይታወቅም እያልኩ ነው ዮሐንስ ወንጌልን። ስለዚህ ጸሐፊ በማይታወቅ ማስረጃ ተነስተህ እመን እያልከኝ ነው። አላምንህም እኔ ቆይ እስኪ አንዴ አላደመጥከኝም። እሺ አላምንህም። እሺ አትመነኝ። ቆይ መጀመሪያ እኔ አንዴ እንድታምነኝ ያረኳለቱን ስማኝ አንዴ። ሰምተኛል። መልእክቱና ዮሐንስ መልእክትና ዮሐንስ ወንጌልን የጻፈው ጸሐፊው ባይታወቅ ውስጡ ያለውን ይዘት ካየኸው ነው መልክ አንድ ተመሳሳይ ሰው እንደጻፈ ያሳብቃል። እንግዲህ የስነ ጽሁፍ ሰዎች እንትን የሚታይበት መንገድ ካየ ማለት ነው። ቀጥሎ ደግሞ እኮ ከምኑ ጋር ነው ኮምፔር ልታደርግ የመጣው? ቆይ እኔ ጋር ፖይንት ደፋፍነ የምትሄድበት ነገር የለም። እኔ ፖይንት አላስለቅቅህም። ከማን ጋር ነው ኮምፔር እያደረክ ያለው? ጸሐፊ መሰሰላል እያልክ ያለው ዮሐንስ ወንጌልን ከዮሐንስ መልእክት ጋር እኮ። ዮሐንስ መልእክት ጸሐፊ ማን ነው? እሺ ታውቃለህ እሱን? ጸሐፊውን ባላቀው ግን በአይን ያየ ሰው ነው የጻፈው። በቃ አታውቀው ታዲያ። ስለዚህ በሁለቱም የማይታወቅ ሁለቱም ስለማይታወቅ መጽሐፍ ነው። እዚህ ጋር አብሮ እየበላ እየጠጣ ስለሚል ነገር አያወራም። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየውና የሰማነው ለአንተ ደግሞ እናወራላችኋለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ይላል። ስለ አባት ስለሆነት ነው የሚያወራው። አንድ ጊዜ የሚያወራው እዛ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 6 ላይ በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የማያደርግ አላየውም አላወቀውም ይላል። አላየውም አላወቀውም ይላል። ማየትና ማወቅ የሚባለው ስለ ፊዚካል ማየትና ማወቅ ነው እያወራ ያለው። የሶስቱ ፊዚካል አይደለም እያለ ያለው እዚህ ጋር ፊዚካል እንደሆነ ምንድነው ማስረጃ እንዴ? ይሄ እኮ ያኛው እኮ ስለ ፈጣሪ ነው የሚያወራው፣ ይሄኛው እኮ ስለ ኢየሱስ ስለ ሰው እኮ ነው የሚያወራው፣ ስለ ተስፋ ቃል እኮ ነው የሚያወራው አይደል እንዴ? እዚህ ጋር ስለ ፊዚካል ማየት እንደሆነ ምንድነው ማስረጃ? ስለ ተስፋ ቃል ስለ ትምህርቱ ነው የሚያወራው፣ ስለ ህይወቱ ነው የሚያወራው። ስለ ህይወት ቃል የዳሰስ ነው የሚለው ይሄን ማን ይመሰክርላል? አብርሃም ይሄ እኮ ለህይወት ቃል ከመጀመሪያ የነበረውንና የሰማ ነው በአይኖቻችን ያየነው የተመለከትነው ልጆችን ያስተናወራ ህይወቱም ተገለጠ የተነማ ለመሰክርም አለን አለ። ከአብ ዘንድ የነበረው ለኛም የተገለጠውን የዘላለም ህይወት እናወራላችኋለን አለ። የሚያወራው ስለ ዘላለም ህይወት ነው፣ ስለ መንፈሳዊ አካል ነው የሚያወራው እንጂ ስለ ስጋዊ አካል ይሄ ስለ ፊዚካል ማየት ነው መስማት አይደለም። ያው አህመድ ቆይ ያረጋበል ስለ ህይወት ቃል ከመጀመሪያ የነበረውና የሰማነውን በአይኖቻችንም ያየነውን የተመለከተ በእጆቻችንም ምን የዳሰስነውን ምንድነው እንትን ነው የሚዳስሱት እንደ ምናባዊ ነገር ነው የሚዳስሱት። አህመድ ይሄ የሚናገረው ኢየሱስ በስጋ